ሰውዬ የአሜሪካን ፕሬዚዳንት ለመግደል ቆርጦ ተነሳ። በፖለቲካ ምክንያት አይደለም፣ የፈለጋትን ሴት ለማማለል ብሎ ነው። ስሙ ጆን ይባላል። እድሜው 22 ነው ታሪኩ ሲጀምር። ታዲያም ጆን በ1976 እንደ ፈረንጆች አቆጣጠር አብዛኛውን ጊዜ ብቻውን ነው የሚያሳልፈው። ከሰዎች ጋር ብዙ የሚግባባ ሰው አይደለም። ጓደኛ አድርጋችሁትም በቃ ብዙ የሚያስደስታችሁ ሰው አይደለም። ለዛ ሁሌ ለብቻው ነው የሚንቀሳቀሰው። በዛኑ አመት በ1976 ደግሞ አንድ ፊልም ወጣ፣ ታክሲ ድራይቨር ሚል። ሰዎችን በጊዜው ይሄንን ፊልም በጣም እያራገቡለት እያወሩለት ስለነበረ ጆን ለምን አላየውም ብሎ ሄዶ ገብቶ አየው። በጣም ወደደው። ጭራሽ ሁሉ አንድ አይደለም ሁለቴ ሶስቴ 15 ጊዜ አንድ ፊልም ሲኒማ ቤት እየተመላለሰ አየው። ጭራሽ ሁሉ ከካራክተሩ ፊልሙን ከሚሰራው ካራክተር ጋር ራሱን አንድ ማድረግ ጀመረ። እዚህ ፊልም ላይ የተወነው ሮበርት ዲኒሮ ነበር። እናም ካራክተሩ ከቪየትናም ጦርነት ይመለስና እንቅልፍ የመተኛት ችግር ስላለበት እዚህ ፊልሙ ላይ ያለው ማለት ነው፣ እንቅልፍ የመተኛት ችግር ስላለበት ማታ ማታ ኒውዮርክ ላይ ወክ ያደርጋል፣ ይዞራል። እናም በሚያየው ነገር ማታ ማታ በጣም በቃ ይረበሽና ከተማ አጸዳለሁ ወይም ከቆሻሻ አሰራር ንጹህ አደርጋለሁ ብሎ አሰብ። ጆንም ታዲያ ይሄንን ፊልም እየደጋገመ ሲያይ አለባበሱን ሁሉ ልክ እንደዚህ ፊልሙ ላይ እንዳለው እንደ ቪየትናም ወታደር መልበስ ሁሉ ጀመረ። እንደሱ ማውራት ጀመረ። እሱ የሚጠጣውን መጠጥ ሁሉ መጠጣት ጀመረ። ጭራሽ ሁሉ እዚህ ካራክተር ላይ ያለው ሰውዬ ቶክስ ጎበዝ ነው። እንደሱ ለመተኮስ ቶክስ ሁሉ መለማመድ ጀመረ። ግን ችግሩ ይሄ አይደለም። ይሄ በጣም እስካሁን የነገርኳችሁ ነገር ቆንጆ ነገር ነው፣ ይሁን ብላችሁ የምታልፉት ነገር ነው። ከዚህ በኋላ ትልቅ ችግር መፍጠር ይጀምራል። ምክንያቱም እዛ ፊልም ላይ ያለችውን ካራክተር ይወዳታል። ይህን ካራክተር የምትጫወተዋ ሴት ጆዲ ትባላለች። ፊልሙ ላይ ግን አይሪስ እየተባለች ነው የምትጠራው። ታዲያም እዚህ ፊልም ላይ እሷ አይሪስ የምትባለዋ ሴት ማታ ማታ ገና እድሜዋ 12 ሆኖ አስፋልት ላይ እንደሚቆሙት ሴቶች ትቆማለች። ያው ምን ለማለት ፈልጌ እንደሆነ ይገባችኋል፣ ቀጥታ አልነግራችሁም። እናም ፊልሙ ላይ ያለው ካራክተር ገጸ ባህሪ እቺን ሴት በ12 ዓመቷ እንዴት ይሄን ታደርጋለች ብሎ እሷን ሊያድናት ምናምን በቃ ሲሞክር ያለ ፊልም ነው። ጆን ደግሞ በዚህ በኩል ይሄን ፊልም አይቶ እቺ 12 ዓመቷ ልጅ ወደዳት። ትልቅ ብልግና ማለት ነው። ጊዜያቶችን ማለፍ ጀመሩ። ይሄ ባለጌ ዝዳደግ ልጅ ይሄን ፊልም እያየ የበለጠ እየወደዳት መጣ። አመታቶችም እስከሚያልፉ አረሳትም። እሷም ከ12 ወደ 17 ዓመት ገባች። በትምህርቷም ደግሞ እቺ ልጅ ጎበዝ ስለሆነች ወደ ኮሌጅ ትገባለች። ጆንም ወደ ኮሌጅ እንደገባች አወቀ። ታዲያም እሷ የምትማርበት ኮሌጅ ለመሄድ ከሚኖርበት ቦታ ወደ እሷ በሩ ሄደ። እዛም እንደደረሰ ኮሌጁ ገብቶ እሷን መከታተል ጀመረ። አስቡት፣ እናንተ ሳታውቁ የሆነ ሰው ወዷችሁ ስለ እናንተ በድብቅ እየተከታተለ እናንተ ስንት ዓመት ሙሉ ሲመኛችሁ፣ ግን የምታውቁት ነገር የለም። እሷም አሁን እንደዚህ ነው። በቃ ምንም የምታውቀው ነገር የለም። ጭራሽ ሁሉ ኮሌጅ ውስጥ የትኛው የእሷ ዶርም እንደሆነ ሁሉ አጣራ። በዚህ ዶርም ቁጥሯ ደግሞ ፖስታ ይልክላታል። ከዚህም አልፎ ደግሞ ጭራሽ ሁሉ በዛን ሰዓት ያው እንደዚህ ግለሰብ ስልክ የለም፣ በህዝብ ስልክ የደወለ አገናኙኝ እያለ እኔ ነኝ ደብዳቤውን የላኩልሽ፣ አፈቅርሻለሁ፣ ወድሻለሁ ይላል። በዚህ ነገር እቺ ልጅ በረከከች። ጥቃት ሊያደርስባት ይችላል። ጾታዊ ጥቃት ምን ያስፈራል ለሴት ልጅ። እናም እባክህ አቁም እያለች መለመን ጀመረች። ጆን ግን በጭራሽ እየደጋገመም እየደወለ መበጥበጥ ጀመረ። እሷ ደግሞ በጣም ትክክል ነች። ከማታውቁት ሰው ጋር ልትገናኙ አትችሉም፣ ምንም አይነት ስለሱ መረጃ ከሌላችሁ ሰው ጋር። ያለችውም እንደዛ ነው። እኔ አላቅህም፣ ስለአንተ ማንነት ሳላቅ ላገኘ አልፈልግም ነው ያለችው። ጆንም ታዲያ በዚህ ተስፋ አልቆረጠም። እሷ በዚህ በኩል ስልክ እንዳይደወልላት ለትምህርት ቤቱ ሪፖርት አደረገች። ሚልክላትን ደብዳቤ ሁሉ ለትምህርት ቤቱ ሰጠች። ይህ ሰው ያጠገቤ እንዳይደርሳለች። ጆንም ታዲያ ምን አሰበ? ልክ እንደ ፊልሙ እንደ ዋና ካራክተር እሱም እዚህ ጋር በትክክለኛው ዓለም መተግበር ፈለገ፣ እሷን ኢምፕረስ ለማድረግ ወይም ለማማለል። ምንድን ያደረገው ፊልሙ ላይ ያለው ካራክተር ካላችሁኝ፣ ፊልሙ ላይ ያለው ካራክተር ይሄ እየደጋገመ የሚያየው ፊልም ላይ ማለት ነው። እሱ ላይ ያለው ካራክተር ፖለቲከኞችን ይሄ በቃ ጉቦኞችን ምናምን የሚባሉ ፖለቲከኞችን እያሳደደ ይገላል። ስለዚህ እሱም እንደ ፊልሙ ባደር፣ እሷም ደግሞ ፊልሙ ውስጥ ነበረች አይደለ? በዛ መንገድ ቢሄድ አማልላታለሁ ብሎ አሰበ። ሪል ላይፍ እና ፊልም ተደባለቁበታል። ሰውየው ግን ደግሞ ተራ ኖርማል ፖለቲከኛ ሰው አይደለም ለመግደል ያሰበው። የአሜሪካ ፕሬዚዳንት የነበረውን ጂሚ ካርተር ነው። በዛ ሰዓት ይሄ ፕሬዚዳንት ተመርጦ ድጋሚ ለመመረጥ ምርጫ ቅስቀሳ ላይ ነበረ። እንዴት አድርጎ ጂም ካርተርን እንደሚቀርበው ማሰብ ጀመረ። ጂም ካርተር ኦሃዮ ላይ ምርጫ ቅስቀሳ ሊያከናውን እንደሆነ ሰማና ኦሃዮ ሄደ። እዛ ሄዶ ያለውን ነገር ማጣራት ጀመረ። ምን ያክል ፕሬዚዳንቱን መቅረብ እችላለሁ፣ ሲኪሪቲው ምን ያክል ነው የሚለውን ቼክ አደረገ። እንዳሰበውም ደግሞ ምንም ሳይፈተሽ ምርጫ ቅስቀሳ ያደረገ እሱ ጠጋ ብሎ አጠገቡ ደረሰ። አወቀ
ምን በሽጉጥ መግደል እንደሚችል ጂም ካርተር። ያን ቀን ደግሞ መሳሪያ አልያዘም፣ በቃ ለማጥናት ነው ሄደው። በሚቀጥለውም ታዲያ ጂም ካርተር ሌላ ከተማ ምርጫ ቅስቀሳ እንደሚያደርግ አወቀ። በአሁኑ በቃ ገለዋለሁ ብሎ መሳሪያ የያዘ ወደዛ ከተማ ለመሄድ ከነ መሳሪያው ተነሳ። አልሰማንም እንዳትሉ ለረጅም ጊዜ ሲጠበቁ የነበሩ በድርጅታችን ቪአይፒ ተይዘው የነበሩ 90% እና 60% ፕሮግረስ ላይ የደረሱ የእጅግ ዘመናዊ ቤቶችን ይዘንላችሁ መጥተናል። ባለ 1 መኝታ በ640 ሺህ ብር፣ ባለ 2 መኝታ በ930 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ይዘንላችሁ መጥተናል። እነዚህም ቤቶች ለየት ከሚያደርጓቸው ነገሮች መካከል ለሁለት ቤቶች 1 ሊፍት ያለው ሲሆን በብሎክ 6 ሊፍት ያገኙበታል። በተጨማሪ የከተማ እይታ ያላቸው ዝቅተኛ የወለል አማራጭ ያላቸው ቤቶች ሲሆኑ የልጆች መጫወቻ፣ የልጆች ማቆያ፣ ሰፋፊ ቤተ መጻሕፍትና አዳራሾችን ከተጨማሪ 5 በላይ የጋራ መገልገያዎች ጋር ያለምንም ተጨማሪ ክፍያ ያገኙበታል። ከተጨማሪ 35% ቅናሽና እስከ 25 ዓመት የሚከፈል 60% የባንክ ብድር ለማግኘት ፈጥነው በ0928 52 44 44 ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ችግሩ ግን ኤርፖርት ሲደርስ ፍተሻል አይዞኝም ብሎ ላጥ ብሎ ሲገባ እዛውም ታዲያ ቀጨም ተደረገ። ወስደውም ታዲያ ጥያቄ ጠየቁት። መሳሪያው ህገወጥ መሳሪያ ስላልሆነ በህጋዊ መልኩ ስለሆነ የገዛው አላወቅኩም ነበር ብሎ ይለቀቃል። ከሰዓታት በኋላ ማለት ከተያዘ በኋላ አሁን ምን እንደሚያደርግ ግራ ገባ። መሳሪያውን ተቀምጧል፣ በህጋዊ ደግሞ መግዛት አይችልም። ስለዚህ የሰሩ መሳሪያዎች የሚሸጡ ህገወጥ ሻጮች አሉ፣ እነሱ ጋር ሄዶ መሳሪያ ገዛ። በዚህ በኩል ግን ቀናቶች አልፈው ጂሚ ካርተር ምርጫውን ይሸነፋል ሬገን በሚባሉ ሰውዬ። ጆን ደግሞ የልጅቷን ትኩረት ለማግኘት የፈለገው ፕሬዚዳንት መግደል ነው። ስለዚህ ጂሚ ካርተር ተወውና አሁን የተመረጠውን ሬጋንን ለመግደል ተነሳ። ይህን ሁሉ የሚያደርገው ደግሞ ለእሷ እንደሆነ ለማሳየት ደብዳቤ ሁሉ ይጽፍላታል። እዚህ ደብዳቤ ላይ ምን ይላል? እኔና አንቺ አንድ ቀን ዋይት ሀውስን የፕሬዚዳንቱ መቀመጫን ማለት ነው እንቆጣጠረዋለን፣ እስከዛ ግን ቨርጂን ሆነሽ ጠብቂኝ ይላታል ማለት ነው። የጻፈውም ደብዳቤ ትክክለኛው ፎቶ ይህን ይመስላል። ታዲያም 1981 ላይ እንደ ፈረንጆች አቆጣጠር ወደ ድርጊት ይገባል ሬጋንን ለመግደል በጊዜው የነበረውን ፕሬዚዳንት ማለት ነው። በአሁኑ ያው ከባለፈው ስህተቱ ተምሮ በኤርፖርት ሳይሆን በባስ ነበር እሱ ካለበት ወደ ዋሽንግተን ሄደው። እንደደረሰም የሆነ ቦታ ሆቴል አርፎ ጋዜጣዎችን ማንበብ ጀመረ፣ የፖለቲካ ጋዜጦችን። እናም እዛ ላይ ሬገን ንግግር ሊያደርግበት የተዘጋጀበትን ቦታ አወቀ። እሱም መሳሪያውን አዘጋጀ። ለአንዴና ለመጨረሻ ጊዜ ለሚወዳት ልጅ ደብዳቤ ጻፈ። ከዛም ቀጥ ብሎ ሄደ። ሬገንም የተባለው ቦታ ንግግር አድርጎ እየወጣ ነው። በዙሪያውም ቆንጆ ጥበቃዎች አሉ፣ ፕሬዚዳንት ስለሆነ ማለት ነው። ይህም በጊዜው የነበረ ትክክለኛ ቪዲዮ ነው እዚህ ጋር የምታዩት ማለት ነው። ምናምን እያለ ነው ፕሬዚዳንቱ። ጆንም ታዲያ ጋዜጠኞች ሬጋንን ለመጠየቅ ሲጠጉት አብሮ ከጋዜጠኞቹ ጋር ይጠጋል። እዚሁ ቦታ ላይ የተዘጋጀበትንም መሳሪያ ያወጣል። ሬገን ላይ ሳያስበው መጠቆት አርከፈከፈው ጥይቱ። ችግሩ ግን አብዛኞቹ ሚስፋየር ነበሩ ወይም ስቶ ነበረ። አንደኛው ጥይት ወለ እሱን ስቶት የመኪናው የሬገን የፕሬዚዳንቱ መኪና ቡሌት ፕሩፍ ነው። የመኪናውን መስታወት ገሽቶ ተመልሶ ፕሬዚዳንቱን መጥቶታል። በፊት ለፊት እንደዚህ ስቶት ማለት ነው። ግን በአካባቢው ፕሬዚዳንቱ ሌሎች ሰዎች ስለነበሩ ሌሎቹን ሰዎች በዚህ ተባራሪ ጥይት አግኝቷቸዋል። ፕሬዚዳንቱን ደግሞ የግል ጠባቂዎቹ ወዲያው ክብብ አድርገውት ወደ ቡሌት ፕሩፍ መኪና አስገቡት። የቀሩት ደግሞ የግል ጠባቂዎቹ ተኩሶ አልገደሉትም። ባይዘው እንደዚህ አይነት እርምጃ የሚወስዱ ሰዎች አይገደሉም። ምክንያቱም ከጀርባቸው ማን ነው፣ ምንድን ነው፣ ከማን የተላከው የሚባለው ነገር በደንብ መጣራት ስለሚፈልግ መግደል የመጨረሻው እርምጃ ነው። እንዴትም ብለው ቀጨም አደረጉት። እናም ትክክለኛው የጆን ፎቶ ይህን ይመስላል። በጆን ተባራሪ ጥይት የተመቱት ሁሉም ተረፉ በዛን ቀን። አንደኛው ግን ከዓመት በኋላ ጥይቱ የመታው ቦታ በጣም ጎድቶ ስለነበረ ሞተ። ጆንም ወደ ፍርድ ቤት ቀረበ። ዳኛውም እድሜ ልክ አልፈረደበትም፣ ነፃ ሰው ነው ተባለ። ምክንያቱም ጆን ጤነኛ እንዳልሆነ ተረጋገጠ። እናም የአእምሮ ሕክምና ወደሚያስፈልግበት ቦታ ተወሰደ። እዛም ለ34 ዓመት ከቆየ በኋላ 2016 ላይ እንደ ፈረንጆች አቆጣጠር በነፃ ወጣ። በቃ እሱ ማህበረሰብ ላይ ችግር አይፈጥርም፣ ጤነኛ ነው ተብሎ ማለት ነው። ጭራሽ ሁሉ ዩቲዩብ ልከፍቷል። እናም ፕሬዚዳንት ገዳይ ሙከራነት ወደ ዩቲዩበር ተቀይሯል። ስሙም ይህን ይመስላል። ሰርች ካረጋችሁ ታገኙታላችሁ። የዛሬም እውነተኛ ታሪካችን ይህን ይመስላል። በቀጣይ እንገናኛለን። ወዳችኋለሁ። ላይክ ማድረጋችሁ እንዳትረሱ። ቻው።